ወደ ኤግዛምፕል እንሂድ። ኤግዛምፕሎቹ ግን የማትሪክ መሆን አለባቸው። የማትሪክ እናድርጋቸው እስኪ። የመጀመሪያው ምን ይላል? ሲግማ ኖቴሽን የመጀመሪያው ሴክሽን ሲግማ ኖቴሽን አይተናል አይደል? አሁን ደግሞ ጭራሽ ሲግማ ኖቴሽን ብሎ ኢኩዌሽን ፈጠረ። ሐሳቡ ከገባን ለምን ኳድራቲክ ያደርገው ምን አገባን አይደል? በቃ ሐሳቡን ተከትለን መስራት ነው። የመጀመሪያው ምን ይላል? ሲግማ ኖቴሽን ኬ የሚል መጣ፣ ኤክስ የሚባል መጣ። ሲግማ ኖቴሽን ኬ አለ። ከእናንተ የሚጠበቀው ምንድን ነው? የተሰጣችሁን ኢንፎርሜሽን ማስገባት። ሲግማ የምትባለው ምን እንደሆነች ማወቅ፣ ማን ቦታ ምን ማስገባት እንዳለብኝ ማወቅ አይደለ? ለምሳሌ ኬ እና ኤክስ ተብያለሁ አይደለ? ማን ነው ቫሪያብል አሁን ብባል ኬ ነው አይደለ? በኬ ቦታ ነው 1 2 3 እያስገባው ማለት እንጂ በኤክስ አይደለም። ስለዚህ ኤክስ ኮንስታንት ነች ማለት በዚህ ኬስ። እንደምታውቁት ኤፍ ኦፍ ኤክስ ስለምን ኤክስ ቫሪያብል ናት ብላችሁ እንዳታስቡ። ቫሪያብል ሄር ኢዝ ኬ ነው የሚተካበት። እንዴት አወቅ ነው? እዚህ ጋር ኢንዴክሱ ይነግረናል፣ እዚህ ጋር ኢንዴክሱ ይነግረናል። እዚህ ጋር ኤክስ ኢኳል ቱ 1 ቢል ኤክስ ቦታ ነው የምጠቀመው፣ ኬ ኢኳል ቱ 1 ካልኩ ኬ ቦታ ነው የምጠቀመው። ግን ዶንት ፎርጌት ቱ ዩዝ ብራኬት፣ ከነ ብራኬቱ ነው የምጠቀመው። ስለዚህ እዚህ ጋር ልምጣና ቺኛውን ብቻ ልስራት። እዚህ ጋር ምን ላድርግ? በኬ ቦታ 1 ልተካ። ኬ 1 ሲሆን ምን ይመጣል? 1 ፕላስ ኤክስ አይደለ? ጥሩ ፕላስ። ለምን ፕላስ አልኩኝ? ዘ ሲምቦል ዚስ 1 ኢዝ ፕላስ። ኦኬ በኬ ቦታ 2 ልተካ። 2 ፕላስ ምን ይመጣል? ኤክስ። እንቀጥል። ፕላስ 3 ፕላስ ኤክስ ፕላስ። ሁሉንም መዘርዘር አለብኝ እንዴ? ኖ። ስለዚህ 3 ዶት አደርጋለሁ ፕላስ የመጨረሻ 18 ልተካ። 18 አይደል በኬ ቦታ የሚተካው? 18 ሲደመር ኤክስ አለ። አሁን ማወሩ ስለ የትኛው ነው? ሲግማ ኖቴሽን ቱ ዘ ሌፍት፣ በግራ በኩል ያለውን ሲግማ ኖቴሽን ብቻ። ከዛ ብራኬቱን ሪሙቭ አድርጉ እስኪ። ብራኬቱን እንዳለ ሪሙቭ እናደርገው። ማይነስ ስለሌለ ጀስት ካን ሪሙቭ ዘ ብራኬት። ብራኬቱን ሪሙቭ እናደርገው። ሪሙቭ ብናደርገው ምን ይሆናል? 1 ፕላስ ኤክስ ፕላስ 2 ፕላስ ኤክስ ፕላስ 3 ፕላስ ኤክስ ፕላስ 18 ፕላስ ኤክስ የሚለው ይመጣል። ሪሙቭ አደረጉት። ሁለት ነገር አለ። አንደኛው ቁጥር አለ፣ አንደኛው ኤክስ አለ። ስለዚህ ቁጥሩን ለብቻ ኤክሱን ለብቻ አለ። ጥሩ። ከዛ እንጠያየቃለን ማለት ነው። 1 ሲደመር 2 ሲደመር 3 ሲደመር 18። ጥሩ። ብቻውን አልኩት፣ ቁጥሩን ብቻውን። እሺ ኤክሶችን ደግሞ አንድ ላይ ላድርጋቸው። ኤክስ ሲደመር ኤክስ ሲደመር ኤክስ ሲደመር መጨረሻው ስንት ይሆን? ኤክስ አይደል? በቃ ኤክስ ኮንስታንት ነች። ከዛ እዚህ ጋር እንጠያየቅ። ምን ማለት ነው ይሄ? ዶንት ፎርጌት ጋውስ እንዳትረሱት። ምን ማለት ነው? ከ1 እስከ 18 ያሉ ናቹራል ነምበሮች ድምር ስንት ነው እያለ ነው አይደለ? ስለዚህ 1 ሲደመር 2 3 3 ሲደመር 3 6 እያልኩ አልሄድም። ዊ ሃቭ ኤ ፎርሙላ ሳም ኦፍ ዘ ፈርስት 18 ናቹራል ነምበርስ እያለ ፎርሙላው ምን አድርጌ እስቀምጣለሁ? ኤስ 18 አይደለ? ፎርሙላ ታስታውሳላችሁ? ኤስ ምንድን ነው የሚለው? ኤስ ኤን ኢኳል ቱ ኤን ኦቨር 2 ኢንቱ ኤን ፕላስ 1 አይደል የሚለው የማን ናቹራል ነምበር። ስለዚህ ይሄ ናቹራል ነምበር ስለሆነ እችን ፎርሙላ እጠቀማለሁ። ኢኳል ቱ ምን አደርጋለሁ? 18 ኦቨር 2 ኢንቱ አይደል 18 ሲደመር 1 ስንት መጣ? 19። ስለዚህ 18 ሲካፈል ነው ስንት ነው? 9 ሲባዛው 19 ስንት መጣ? እናባዛው እስኪ እንፈልገው። 9 ሲባዛ 9 81 አይደል? 8 አለ። 9 ሲባዛ 1 9 ሲደመር 8 17 171 ተገላገልን። የሁሉ ቁጥር ስንደመር 171 ይመጣል። ይካን ቼክ አድርጉት። ካልኩሌተር ቁጭ ብላችሁ ቼክ አድርጉት። ኤክስ ፕላስ ኤክስ ፕላስ ኤክስ ፕላስ ኤክስ ስንት ኤክስ አለ? አሁን ስንት ኤክስ ይታያችሁ? 1 2 3 4 ይታያል። 4 ነው። ስንት ብራኬት አላችሁ? እስከ 18 አይደል? ይሄን ነው ከአንደኛው ተነስተን እስከ 18። ስለዚህ 18 ኤክስ ይኖረኛል ማለት ነው። 18 ምክንያቱም በኬ ቦታ 1 ስተካ 2 ስተካ 3 ስተካ እስከ ኬ ሲሄድ እስከ 18 ሲሄድ ስንት ይኖረኛል? 18 ኤክሶች ይኖረኛል። ስለዚህ ምን አደርጋለሁ? ዘ ሳም ኦፍ ዚስ ዋን ኢዝ 18 ኤክስ። ልክ ነኝ አይደል? ጉድ። እሱን አገኘሁ። እሺ ሌላ እንቀጥል እስኪ። ምንድነው የምንቀጥለው? ራይት ሳይድ እንስራ። ራይት ሳይድ እችኛዋን እንስራ። ምክንያቱም እኛ የእንትን ችግር የለብንም ማለት ኢኳል አድርጎ የመስራት ችግር የለብንም። መጀመሪያ የተሰጠን እናቃልላለን፣ ሌፍት ራይት እናቃልላለን። ከዛ እኩል ነው ከተባለ እኩል እናደርጋለን። ጥሩ። ይሄኛው ደግሞ ምን ይላል መሰላችሁ? በኬ ቦታ ስለሚጠቀም 1 ሶ 1 ፕላስ 2 ፕላስ 3 ፕላስ ስንት ድረስ 20 አይደለ? ምክንያቱም your variable here is k only ሌላ ፕላስ ምናምን የለው። ስለዚህ ኬ ብቻ ስለሆነ እስከ 20 ይሄዳል። ምን ማለት ነው? ይሄ ናቹራል ነምበር አይደለ? ናቹራል ነምበር እስከ ስንት? እስከ 20። እስከ 20 ከሆነ እቺን ፎርሙላ ነው ዘሴም አፕላይ ማድረግ። ምን አደርጋለሁ? 20 አይደለ ሲካፈል
ለ2 ኢንቱ 20 ሲደመር 1 አደርጋለሁ ኢኳል ቱ 20 ሲካፈል ለ2 ስንት መጣ? 10 ሲባዛ 20 ሲደመር 1 ስንት መጣ? 21 እናባዛው ስንት መጣ? 210። አሁን ኦርጋናይዝ እናድርገው። ኦርጋናይዝ ስናደርግ ምን ይሆናል መሰላችሁ? እዚህ ጋር መጥቼ ሁለቱን ሲግማዎች የመጀመሪያው ሲግማ ኢኳል ቱ ሁለተኛው ሲግማ አደረኩኝ ማለት የመጀመሪያው ሲግማ የቁጥርና የኤክስ ድምር አይደል? ቁጥሩ ስንት መጣ? 171። ኤክሱ ስንት መጣ? 18 አይደል? እዚህ ጋር ላይ 18 ኤክስ እና 171። ኦኬ ኢኳል ቱ ይሄኛው ሁለተኛው ሲግማ ስንት ይመጣል? 210። በጣም አሪፍ። አሁን ቁጥርና ቫሪያብል አገኘ ማለት ነው። ቁጥሩ ማን ነው? 171 እና 210 ኮሌክት ላክ ተመስ ቁጥሩን አንድ ሳይድ እናድርገው። ስለዚህ እዚህ ጋር 18 ኤክስ አለኝ ኢኳል ቱ 210 ሳይዝ ሲሻገር ከኢኳል በኋላ ምንድነው ኔጌቲቭ አይደል? ኔጌቲቭ 171። እዚህ ጋር መጥቼ ልቀንሰው እንጂ አይደል? አይሻልም? 171 ቀንስ ከ10 1 አይደል? 9 ስንት ሆናለች? 10 ከ10 7 3 ጨርስ 39 አይደል? ስለዚህ ይህን ስንቀንሰው ምን መጣ? 39። የምንፈልገው 18 ኤክሶችን ሳይሆን አንድ ኤክስ ነው። ስለዚህ we need to divide both sides by 18 አይደል? በ18 ሁሉን እናካፍለው። 18 ኤክስ 39 ሆነ ማለት አንዷን ኤክስ ለማግኘት ለ18 ታካፍላለህ። ከዛስ ኤክስ ኢኳል ቱ ምን መጣ? 39 ኦቨር 18። ምርጫ አለ የለም? ምን እናድርግ? ሲምፕሊፋይ አይደል? ሲምፕሊፋይ እናድርግ። በምን ሲምፕሊፋይ ስታደርጉ አይ ቲንክ ይሄ በስንት ይሄዳል? በ3 ይሄዳል። በ3 ይመጣል። በ3 1 3 አይደል? ይሄ በ3 ይመጣል። 18ን በ3 ማካፈል ማለት ነው 6 አይደል? ስለዚህ 13 ሲካፈል ለ6 ምርጫ ላይ ቼክ እናደርጋለን። 13 ሲካፈል ለ6 ኢዜ አለ ቢል ያለ ባናገኘውስ በቃ ላገኘው ብለን እንጽፋለን፣ ወይ ደግሞ በነጥብ እንሄዳለን፣ ወይ ደግሞ የሚቀለል ከሆነ እንደገና እናቀልላለን። ስለዚህ ይሄ ማለት ከማን ጋር ይካሄዳል? ከቢ ጋር ማለት ነው። ስለዚህ የቢ መልሳችን ወይም ደግሞ የዚህ ጥያቄ መልሳችን ማን ሆነ ማለት ነው? ቢ። ስለዚህ ሲግማ ኖቴሽን በምን ሊመጣ ይችላል? በኢኳል በቫሪያብል ሊመጣ ይችላል። ዋናው ምንድነው? ሲግማ ኖቴሽን ምንድነው ማደርገው? ማን ነው የተሰጠ? እሱን ማወቅ ብቻ ነው። እንዴት ነው የምታውቁት? ኢንዴክሳችሁን ወይም መነሻችሁን ታያላችሁ፣ መድረሻችሁን ታያላችሁ። ከዛ የምትተኩት ደግሞ የማን ቫሪያብል ነው? ኢዝ ኢት ኬ ኦር ኤክስ? በቃ አለቀ። ኤክስ ቢሆን እኮ እንቀይራለን። ኤክስ ኬ ፕላስ 1 ኬ ፕላስ 2 ኬ ፕላስ 3 እያላችሁ ነበር የምትሄደው። ግልጽ ነው። ግልጽ። ቀጣይ ጥያቄ ማንና ማንን መሰላችሁ ያያያዝ? ፓርሻል ሳም እዚህ ላይ ምን ይላል? ዶት 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 ይላል አይደል? ግን ስንት ተብለን አፕ ቱ 7 እስከ 7 ነው የተባላችሁት። ስለዚህ ፓርሻል ሳም ግሬድ 12 አለ፣ ሎጋሪዝም ደግሞ ግሬድ 10 አይታችኋል። አሁን 10ኛ ክፍል አይመለከተኝም የምንለው ጉዳይ ነው። በቃ ቤዚክ የሆነው ነገር እያየን እያስታወስን እንሄዳለን። ስለዚህ ምን እናድርግ? ይሄን ነገር ወደምናውቀው ነገር ማስወገድ አለብን። ለምሳሌ ይሄ ራዲካል የሚባል ሩት፣ ይሄ ኪዩብድ ሩት፣ ይሄ ፎርዝ ሩት የሚሉ ነገሮችን ማስወገድ አለብን። እንዴት? አብረን እንሞክረው አይሻልም? ለምሳሌ እንደዚህ ልበላችሁ እስኪ ሎጋሪዝም ኤ ፕላስ ሎጋሪዝም ቢ ፕላስ ሎጋሪዝም ሲ ብላችሁ ግሬድ 10 ምን ነበር የምንለው? ጆን ናፒር ነው አይደለ? ይሄን መደመርን ማባዛት አድርጎ ያሳየን አይደለ? ጆን ናፒር። ስለዚህ ምን እናደርጋለን? ሎጋሪዝም ኤ ቢ ሲ። የጆን ናፒር ታሪክን ብታነቡ ደስ ይለኛል። በጣም ነው ደስ የሚለው። አባቱ ታክስ ኮሌክተር ነበር እና ማታ አባቱ ከስራ ወይም ደክሞ ነው እንዳሁን አይደለም ታክስ ኮሌክት የሚደረገው፣ እየተዞረ ነበር። በፊት ነው ማወራቸው፣ እየዞረ ነበር ታክስ ኮሌክት የሚያደርገው። ስለዚህ ይሄ ነገር እሱ በህፃን አእምሮ ያዝን ነበር። አባቴን ማግዝበት ነገር መፍጠር አለብኝ። ለምንድነው አባቴ እንደዚህ የሚሰቃየው? ሳምቲንግ የሆነ ነገር መፍጠር አለብን ወደሚል ነው በህፃን አንደበቱ አባቱን እያየ ስለነበር ማለት ነው። እና አንዳንዴ አባትንም እናትንም ማየት የአባትን ችግር ለመቅረፍ መሞከር አንዱ ትልቅነት ይመስለኛል። እና ጆን ናፒር ምንድን ያደረገ መደመርን ወደ ማባዛት የቀየረ ብቸኛው ዓለም ዲስፕሩቭም አላደረገችውም። እስካሁንም እየተጠቀምንበት ያለ ነው። መደመር ማባዛት ሆኖ አይታችሁ ታውቃላችሁ? ታው መቀነስ ማካፈል ሆኖ አይታችሁ ታውቃላችሁ? ዛስ ኢት ጆን ናፒር ፕሩፍ ያደረገ ነው። እሱ ያመጣው ከምን ከአባቱ ተነሱ። ስለዚህ እሱን ነው ሩል ነው መጠቀም አሉ። ታሪኩን ማምት ማለት ይችላል። ሎግ ኤ ሎግ ቢ ሎግ ሲ ይሄ ይመጣል። ሌላ ምን አስቀምጦናል? ሎጋሪዝም ኤ ዘ ፓወር ኦፍ ኬ ቱ ዘ ቤዝ ቢ። ቤዝ ሆኖ ፓወር ኬ ካለ ምን ማለት ይችላል ይለኛል። ኮኤፊሺየንት አድርጋ አይደል? ግሬድ 10 ነው ማሳያችሁ። ባይዘው ዶንት ቢ ኮንፊውዝ። ብዙ ተማሪ ሎጋሪዝም ይፈራዋል። ለምን እንደሆነ አላውቅም። በጣም ቀላል ነው። ሎዎች ማስታወስ ብቻ። ሎዎቹ ምን ይላል? ፓወር ሲሆን ምን ይሆናል? ከታች ቤዝ ሲኖረው ምን ይሆናል? እሱ ብቻ ማስታወስ። አሁን ማሳያችሁ ይሄው ብዙ ነገር እንድትሰሩ እንድታረጉበት ይጠቅማችኋል። ሌላም ወደፊት ስለምናገኝ ማለት ነው።
ሌላ what happens if a ብሎ ከታች ፓወር ቢኖረውስ? ለምሳሌ በእኛ ጥያቄ ኬስ ቢኖረውስ ምንድን ነው የምታደርጉት? ይሄ ደግሞ 1/k ታይምስ ሎጋሪዝም ምን ይሆናል? a to the base b 1/k አድርጋችሁ ትወስዳላችሁ የተባላችሁት። ይሄን እንውሰድና እቺን እንቀይራት እስኪ። ለምሳሌ እቺ ማለት ምን ማለት መሰላችሁ? ሎጋሪዝም x to the base 5 the power of 1/2 ማለት አይደለም። ስለዚህ ፓወሩ የት ነው ያለ? ቤዙ ላይ ፓወር ካለ የምትጠቀሙት የትኛው ነው? ይሄን ፎርሙላ እያያችሁት ነው። ይሄን ፎርሙላ ነው ተጠቀሙት። በጣም ጥሩ። እያንዳንዱ ይዩት። እቺኛው አርት እንዴት አድርጌ ልቀይራለሁ? ሎጋሪዝም x to the base 5 the power of 1/3 አይደለ እንዴ? እነዚህ ኢንዴክስ አይደል የሚባሉት? ኢንዴክሶቹ ፓወር ሲሆኑ ምንድን ነው 1/? አይደል? ጉድ። እንቀጥል። ይሄኛውስ ምን ይሁን? ይሄኛው ደግሞ ሎጋሪዝም ምን ይሆናል? x to the base 5 the power of 1/4 በቃ እንደዚህ አድርገን ስናስቀምጠው ከራዲካል ነፃ ነው፣ ፍሪ ነው አይደል? ራዲካል ጋር ምን አታገለ። ከዛስ አንዷን ብቻ ላሳያችሁና ራሳችሁ ትነግሩኛላችሁ። ለምሳሌ እቺ ልምጣና ልያት። እቺ ምን ትላለች? ሎጋሪዝም x 5 the power of 1/2 አይደል? ፓወር ሲኖር ምን አለ? ቤዝ ላይ ፓወር ሲኖር 1/? አድርጋለሁ የተባልኩኝ እዚህ ጋር መጣና ምን አደርጋለሁ? ይሄ ማለት 1/k our k here is 1/2 ከዛ ምን ይመጣል? ሎጋሪዝም x to the base 5 1/1/2 ማለት ደግሞ ትላንት ባለፈው ሴክሽን አሳይቻችኋለሁ። ሪስፕሮካል ነው አይደል? ሪስፕሮካል። ስለዚህ ሪስፕሮካል ስትወስዱ ምን ይሆናል? 2/1 ወይም 2 ታይምስ ሎጋሪዝም x to the base 5 ተረዳችሁ? ከተረዳችሁ ይሄኛው ነገር እንዴት እናድርግ? 1/3 አይደል የሚለው ሪስፕሮካል ሲል ምን ይሆናል? 3 ታይምስ የተግባባን። በጣም ጥሩ። ይሄኛውስ ምን እናገኘውስ? ይሄኛው ሲሰሩ ደግሞ ሎጋሪዝም ነው 1/4 አይደል? 1/4 ማለት ሪስፕሮካል ነው 4 ታይምስ። ስለዚህ የተሰጠኝ ይሄ ፎርሙላ ማለት ምን ይሆናል ማለት ነው? የተሰጠኝ ይሄ ፎርሙላ ማለት ነው እንደዛ አድርጌ ልጻፍ። ምን በማድረግ 2 ታይምስ here it is 2 ታይምስ ሎጋሪዝም ኢኳል ቱ አድርገው ተመሳሳይ ስለሆነ ሎጋሪዝም x to the base 5 አረም እናድርገው። ዜን ዋት 3 ታይምስ ሎጋሪዝም x to the base 5 ፕላስ 4 ታይምስ ሎጋሪዝም x to the base 5 ሁሉንም እንደዚህ ያለው ነው ቀጥለው። ለምክንያቱም ኢንዴክሱ 1/1 ሳደርገው ኢንዴክሱ ስለሚመጣልኝ 5 ታይምስ ሎጋሪዝም x to the base 5 ፕላስ 6 ታይምስ ሎጋሪዝም x to the base ስንት ነው የተባልኩት? አፕ ቱ 7 ተርምስ ነው የተባልኩት። ስለዚህ 7 መሙላት አለበት። 1 2 3 4 5 ከዛስ 7 ታይምስ ሎጋሪዝም x to the base 5 ፕላስ 8 አይደል? 8 ታይምስ ሎጋሪዝም x to the base 5 ብትቆጥሯቸው ስንት ነው የሚሆኑት? 7። ከዛስ ምን ላድርግ? አሁን ሎጋሪዝም ጣጣ መጣ። ከዛ ሎጋሪዝሙ አልበቃም ብሎ እንደገና ደግሞ ቁጥር መጣ። ሶ ምን እናደርጋለን? ምን ይታያችኋል እዚህ ኢኩዌሽን? እዚህ ስቴፕ ላይ ምን ላድርግ? ምን ተበቁኛላችሁ? እቺን ምን እናድርግ መሰላችሁ? ከእያንዳንዱ ላይ ብታዩት ሎጋሪዝም x to the base 5 ሎጋሪዝም x to the base 5 ሎጋሪዝም x to the base 5 ከእያንዳንዱ አለ። ስለዚህ ኮመን ለምን አላደርገው? ኦፍ ኮርስ ይቻላል። ስለዚህ ኮመን ላስቀምጥ። ምን ብዬ ላስቀምጥ? ሎጋሪዝም x to the base 5 በጣም ጥሩ። ኮመን ካደረክ ማን ይቀረኛል? ቁጥር ብቻ ነው የሚቀረኛል። እዚህ ጋር እንምጣ። 2 ፕላስ 3 ፕላስ 4 ፕላስ አይደል? 5 ፕላስ 6 ፕላስ 7 ፕላስ 8 ፕላስ ላድርግ እንዴ? ጨርሰናል። ይሄው 8ኛው ላይ ስንት ናቸው ብዛታቸው? 1 2 3 4 5 6 7 ናቸው። ስለዚህ ሳም ኦፍ ዘ ፈርስት 7 ተርምስ ወይ 7 ናቸው። እንደምራቸው እስኪ ሲደመሩ ስንት ይመጣል? 2 እና 3 5 5 እና 5 10 10 እንዲመጣል እንዲቀርል ነው 10 4 እና 6 10 10 እና 10 20 አይደል? 20 እና 7 27 27 እና 8 35 አይመጣ? 35 ምን log x to the base 5 but this 35 log x to the base 5 ደግሞ ስንት ተብለናል? 35 ነው አይደል? 35 ሰጥቶኛል። ስለዚህ ኢኳል ቱ ምን አደርጋለሁ? 35 አደርጋለሁ። ዜን ዋት የተጠየቁት ሎግ ምናምን አይደለም፣ የተጠየቁት ሲንግል ኤክስ ነው። ስለዚህ ሁሉንም ምን ላድርገው? let's divide both sides by 35 በ35 እናጣፈው እስኪ እናካፍለው። ስናካፍለው በ35 በ35 ማን ይቀራል? ሎጋሪዝም x to the base 5 ኢኳል ሲመጣ 1። በጣም ጥሩ። እንደገና አሁንም 10ኛ ክፍል ወሰዳችሁና ሎጋሪዝም a to the base b ኢኳል ቱ c ቢሰጣችሁ ወደ ኤክስፖኔንሻል የምትቀይሩበት መንገድ ካውንተር ክሎክዋይዝ ዳይሬክሽን አሰውሳችሁ ምን ታደርጋላችሁ? b the power of c አይደል
ኢኳል ቱ ማን እንደዛ የምታደርጉት ምን ይሆናል? ቢ ዘ ፓወር ኦፍ ሲ ኢኳል ቱ ዋት ኤ። ይሄ አይደል የምንጠቀመው? ሴም ቲንግ እዚህ ጋር ምን እናል? 5 ዘ ፓወር ኦፍ 1 ኢኳል ቱ ዋት ኤክስ እናል። ሶ 5 ዘ ፓወር ኦፍ 1 ኢኳል ቱ ኤክስ which means 5 ኢኳል ቱ ዋት ኤክስ። መልሳችን ማን ይሁን? መልሳችን ማን ይሁን? ኤ። ፐርፌክት። ስለዚህ ሎስ ኦፍ ሎጋሪዝም ማስታወስ አለብን። አሁን ሲኩዌንስ ላይ አይመለከተኝም ማለት አንችልም ማለት ነው። እንደዚህ ኮመን የሆኑ ነገሮችን ማስታወስ አለባችሁ። እነዚህም ደግሞ ጥያቄ ስትሰሩ ፕራክቲስ ስታደርጉ ታገኙታላችሁ። ስለምታገኙ ብዙ ወሬ ማድረግ የለባችሁም። እሺ